السلام عليكم ورحمة الله وبركاته ودوداجوچي መስጂዶች የአላህ ቤቶች ናቸው። የኢባዳና የአምልኮ ስፍራዎች ናቸው። ልቦች ሰላም የሚያገኙበት፣ ሰዎች ፈጣሪያቸውን የሚያወሱበት ስፍራዎች ናቸው። ነገር ግን በካሜራ የተያዙ በመስጂድ ውስጥ የተፈጠሩ አስደንጋጭ አለፍ ሲልም አስቂ ነገሮች እንዳሉ ብንነግራችሁስ? እንግዳ የሆኑ ስርቆቶች ፈጽሞ በመስጊድ ውስጥ ይደረጋሉ ተብለው የማይታሰቡ ነገሮች እንደ ወንጀልና አፈና ያሉ ተግባሮች ሳይቀር በአላህ ቤት ሲከናወኑ የሚያሳይ በሲሲቲቪ ካሜራ ተቀርጸው የቀሩ ቪዲዮዎችን እናሳያችኋለን። በዚህ ቪዲዮ በእጅጉ እንግዳና የማይጠበቁ ገጠመኞችን በአላህ ቤት የተፈጠሩትን እናያለን። በእርግጥ ይህ በእኛ ሀገር የተፈጠረ ክስተት አይደለም። ነገር ግን ከዚህ ልንማር የሚገባው ነገር አለ። እያንዳንዱ መስጊድ ስርዓትን በተመለከተ ጥብቅ ደንብ ሊከተል ይገባዋል ብለን እናስባለን። ለምሳሌ ኹጥባ እየተደረገ ማውራት የማያቆሙ ሰዎች ያሉበት መስጊድ ብዙ ነው። ሶላት ለመስገድ መስጂድ የሚገባ ሰው ሙሉ ትኩረቱን መስጠት ያለበት ለሶላቱ ነው። በስግደት ወቅት ግን የሚረብሹ ልጆች የሉም ማለት አይደለም። ወላጆች ልጆቻቸው መስጊድ በሚሆኑ ጊዜ መከተል የሚገባቸውን አደብ መንገርና ማስተማር ያስፈልጋል። በመስጂድ ውስጥ የተገኘ ሰው ሁሉ በስርዓት ሶላቱን ሰግዶ ደንቡንና ስርዓቱን እንዲይዝ ማድረግ የእያንዳንዱ ኢማም ግዴታ ነው ብለን እናምናለን። አላህ ሱብሓነሁ ወተዓላ ዱዓችንን ይቀበል፣ እጥረታችንንም ይቅር ይበለን፣ ምንም ያህል ትንሽ ቢሆን። በዛሬው ቪዲዮ እኛም በአላህ ቤት የሚደረጉ ወጣ ያሉ ነገሮችን አይተን ጥንቃቄ ለሚያስፈልጋቸው ጥንቃቄ እንድንወስድ፣ መማር ካሉብንም ነገሮች እንድንማር ይጠቅማሉ ብለን ስላሰብን ቪዲዮውን በዚህ መልኩ አጠናቅረነዋል። አብራችሁን ቆዩ። የምስራች በለቡ መብራት መስቀለኛው ላይ ውብና ማራኪ እይታ ያላቸውን ሸሪያን መሰረት አድርገው የሚሰሩ ቤቶች መስጊድና መድረሳ ፊት ለፊት አዛን እየሰሙ ቁርአን የሚቀሩበት ሰፊ ኮምፓውንድ ከባለ 1 እስከ ባለ 4 መኝታ ቤቶችን ከተጨማሪ የሰራተኛና የላውንደሪ ክፍል ጋር በ8% ቅድመ ክፍያ ከ487 ሺህ ብር ጀምሮ ለመኖሪያ ቢሉ ለኢንቨስትመንት በወር እስከ $700 የሚከራዩ ቤቶችን 60% ከወለድ ነጻ የባንክ ብድር ጋር አቅርበንሎታል። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። አሁን በምናሳያችሁ ቪዲዮ ውስጥ በአላህ ቤት ሰው እንዴት እንዲህ ያለ ነገር ያደርጋል እስከምትሉ ድረስ አንዳንዶቹ ያስደነግጧችኋል፣ አንዳንዶቹ ደግሞ ያስደንቋችኋል፣ አንዳንዶቹም ግራ ያጋባችኋል፣ አንዳንዶቹም ፈገግ ሊያደርጓችሁ ይችላሉ። ስለዚህ ቪዲዮውን እስከ መጨረሻው ድረስ ተመልከቱ፣ ምክንያቱም ፍጹም የማይታመን ክሊፕ ከፊት ይጠብቃችኋል። በአንድ አስደንጋጭ በሲሲቲቪ ካሜራ በተያዘ ትዕይንት ላይ ኢማሙ ሶላት እያሰገደ ባለበት ጊዜ አንድ ሰው ወደ መስጊዱ ሲገባ ይታያል። ነገር ግን ይህ ሰው ወደ መስጊድ የገባው ለመስገድ አይደለም። ድንገት ይህ እብድ ይሁን ጤነኛ ምኑም ያለየለት ሰው ወንበር ይዞ ኢማሙን በኃይል ከኋላ መምታት ይጀምራል። ምቱም ኃይሉን እየጨመረ በመምጣቱ ሶላቱ እንዲቋረጥ ሆነ። ነገር ግን ይህንን ጉድ የተመለከቱት ሰጋጆች ተረጋግተው ስግደታቸውን መቀጠል አልቻሉም። በፍጥነት ጣልቃ ገብተው እዛው መስጊድ ውስጥ የማይረሳውን ትምህርት ሰጡት። ሰውየው በሆነ ችግር እንደሚሰቃይ ግልጽ ነው። አላህ ጤናውን እንዲመልስለት ምኞታችን ነው። መስጊዶች ሁልጊዜም የመጽናኛ ሰላም የሚያገኛ ስፍራዎች ናቸው። በአንድ ትዕይንት ላይ አንድ ሕፃን ልጅ በሰጋጆች ፊት እየሮጠ ሲጫወት ይታያል። የቦታውን ቅድስናና የሰጋጆቹን ትኩረት ሊሰርቅ እንደሚችል አላወቀም። ሰጋጆች በሱጁድ ላይ እንዳሉ አንዲት ድመት በአንዱ ሰጋጅ ላይ ዘላበት ስትወጣ ሌላኛው በሲሲቲቪ ካሜራ የተቀዳ ትዕይንት ያሳያል። ይህም አንዱን ሰጋጅ አስደንግጦ ከተደፋበት ሱጁድ ላይ እንዲነሳና የተፈጠረውን ነገር እንዲያይ አድርጎታል። ነገር ግን ድመት መሆኗን እንደተገነዘበ ወዲያውኑ ምንም እንዳልተፈጠረ ስግደቱን ቀጠለ። ሌላኛው በመስጂድ ውስጥ ያጋጠመው አስፈሪ ትዕይንት ኢማሙ ሶላቱን እየመራ ባለበት ጊዜ የተወሰነው የጣራው ዲኮር ድንገት ወደቀ። ይህም በሰጋጆች መሃል ድንጋጤን ፈጠረ። አንዳንዶች ምን እንደተፈጠረ ሲያውቁ በሩጫ አምልጠው ወጡ። ፍርሃትና ግራ መጋባት የሰፈነበት ቅጽበት ነበረ። ሌላኛው በመስጂድ ውስጥ የተፈጠረው አስቂኝ ትዕይንት ልጁ በእርጋታ እየሰገደ ባለበት ጊዜ ሁለት ጓደኞቹ ባልተጠበቀ መንገድ ሊረብሹት ይመጣሉ። አንዱ እግሩን ሲጎትተው ይታያል እየሰገደ ባለበት ሰዓት። ሌላኛው ደግሞ አስቂኝና ያልተጠበቀ ትዕይንት አንድ መንገደኛ ሰው ሰዎችን ለሱሁር ለመቀስቀስ የተጠቀመበት ያልተለመደ መንገድ ነው። ይህ ሰው የመስጊዱን ድምፅ ማጉያ በተለመደው መንገድ አልነበረም የተጠቀመው። ይልቁንም እንግዳና አስቂኝ ድምፆችን ነበር ሲያወጣ የሚታየው። ከዚህ መስጂድ አጠገብ ብትኖሩ ምን ይሰማችኋል?
ሰጋጆች በዚህ መስጊድ ውስጥ በሰላም እየሰገዱ ባለበት ሰዓት ልጆች መስጊዱን ወደ መጫወቻ ሜዳነት ቀየሩት። በመስገጃው ረድፍ ፊት ለፊት ህፃናቶች እየተጫወቱ ነበር። ከሰጋጆቹ መሃል አንዱ ውጥንቅጡን ረብሻውን ችላ ማለት አልቻለም። በፍጥነት ሁለቱን ልጆች ያዛቸውና ወርውሮ አባረራቸው። ከዛ ምንም እንዳልተፈጠረ ወደ ስግደቱ ሲመለስ ያሳያል። እነዚህ ህፃናቶች ደግሞ ስግደታቸውን በትህትና ከመቀጠል ይልቅና ሶላታቸው ላይ ከማተኮር ይልቅ እግር የመጎተት ጦርነት ውስጥ ለመግባት ወስነዋል። የሆነ ቻሌንጅ ውስጥ እንዳለ ሰው አንዱ ሌላውን በእርግጫ ሲመታው ያሳያል። በሶላት መሃል ላይ ሆነው ሶላቱ ካለቀ በኋላ እነዚህ ልጆች መስጂዱን ወደ ኳስ ሜዳነት ቀየሩት። ልክ በእውነተኛ ስቴዲየም ውስጥ እንዳሉ እውነተኛ ጨዋታዎች ፍጹም የእግር ኳስ ሜዳዎች አድርገውታል። ጥያቄው ይህ አይነቱን ባህሪ በመስጊድ ውስጥ በአላህ ቤት ውስጥ ማሳየት ተቀባይነት አለው ወይ የሚለው ነው። የወላጆች ሚና እዚህ ጋር ምን ድረስ ነው? ሌላው በመስጊድ ውስጥ በታየ አስደንጋጭ ትዕይንት ልጁ እየሰገደ ሳለ አንደኛው ድንገት ተነሳና ልጁን ከኋላው መምታት ይጀምራል። መስጊዱ ወደ ቦክሲንግነት የተቀየረ ይመስል በዙሪያው ያሉትን ይቀጠቅጣቸው ጀመር። ሱጁድ ላይ እያሉ ይህ ሰው ይህንን አጋጣሚ ተጠቅሞ ካጠገቡ ካለው ቦርሳ የሆነ ነገር ለመስረቅ ሲሞክር ይታያል። በአላህ ቤት ውስጥ በፍጹም የማይታመን ተግባር። ይህኛው ሰው ደግሞ ወደ መስጂዱ የሚሰግድ ሰው መስሎ ይገባል። ነገር ግን ዓላማው ስግደት አልነበረም። ሶላቱ ከመጠናቀቁ በፊት ከሚሰግድበት ሶፍ ቀስ ብሎ በመውጣት ምርጡን ጥንድ ጫማ እንደሚፈልግ ሰው ጫማዎቹን እያገላበጠ ማማረጥ ይጀምራል። የወደደውን ጫማ እንዳገኘም ተረጋግቶ በቦርሳ ውስጥ ከጨመረው በኋላ የራሱን ጫማ አድርጎ ምንም እንዳልተፈጠረ ወጥቶ ሄደ። በአላህ ቤት ውስጥ እንግዳና ያልተጠበቀ ክስተት። በዚህ ባልተለመደ ትዕይንት ላይ መሃል ረድፍ ላይ ወይም ሶፍ ላይ የሚሰግዱ ህፃናቶች ይታያሉ። ከመሃላቸው አንደኛው ፊቱን አዙሮ እንግዳ በሆነ መንገድ ሲመታው ይታያል። ከዛም ተመልሶ ሶላቱን ለመስገድ ይመለሳል። ይህ ህፃን ደግሞ ከሰጋጆቹ ኋላ እየመታቸው ይሮጣል። ነገር ግን የሰጋጆ አጸፋ ፈጣን ነበር። ልጁን በእርግጫ መጭቶ ሲጥለው ይታያል። በተራሃዊ ሰላት ወቅት ይህ ትንሽ ልጅ በወንዶችና በሴቶች መሃል ስላለው መከለያ ያወቀ አይመስልም። በድንገት ሳያውቅ መጋረጃውን እንዲወድቅ ያደርጋል። ይህም በመስጊዱ ውስጥ ግራ መጋባት ፈጠረ። በስጁድ ሰዓት በአንድ ባልተጠበቀ ክስተት አንድ ህፃን ልጅ ጭንቅላቱን በማንሳት ወደ ካሜራው በቀጥታ ሲመለከት ያሳያል። ከዛም ፈገግ ይላል። ምናልባትም ካሜራው ትኩረቱን ይዞት ይሆናል፣ ወይም ማን እያየው እንደሆነ ለማወቅ ጓጉቶ። በሴቶች መስጊድ ውስጥ በተፈጠረ አንድ አስፈሪ ትዕይንት ላይ ደግሞ ይህ ጸጉረ ልውጥ ሰው የሚፈልገው ነገር እንዳለ ወደ መስጊዱ ይገባል። ከዛም ቀጥሎ እህቷን ታቅፋ ወደ ቆመች ህፃን ልጅ ጋር ይሄዳል። ልጅቷን ነጥቋት ለመሄድ ይሞክራል። ነገር ግን የእህትየዋ ድፍረት የልጅቷን ህይወት ታደገው። ባላት አቅም ሁሉ ህፃኗን ላለመስጠት ታገለች። ይህም እቅዱን አበላሽቶበት አካባቢውን ለቆ እንዲሸሽ ያደረገው። በሴቶች መስጊድ ክፍል ውስጥ የታያት ደንጋጭ ቅጽበት። እንግዲህ እነዚህ ከላይ ያያችኋቸው በመስጊድ ውስጥ ሰላምን ፈልገው ጌታቸውን ለመለመን በሚገቡበት ሰዓት አጋጣሚውን ተጠቅመው ጫማ የሚሰርቁ፣ አንዳንድ ሀገሮች ውስጥ ደግሞ ጭራሽ ህፃን ልጆችን ሰርቀው ለመውጣት የሚሞክሩ ሰዎች እንዳሉ ያየንበት ቪዲዮ ነው። ሌላው ደግሞ በዚህ ቪዲዮ ላይ ልጆቻችን ይሰግዳሉ ብለን ይዘናቸው ስንሄድ ሶላቱን የሚሰግዱ ሰጋጆችን ትኩረት የሚሰርቁ ተግባሮችን ሲፈጽሙ በመስጊድ ውስጥ በተገጠመ ካሜራ ያየንበት ቪዲዮ ይህን ይመስላል። መስጊድ የአላህ ቤት እንደመሆኑ ንጽህናው፣ ሰላሙ፣ ቅዱስነቱ በዛው መንገድ ተጠብቆ እንዲቆይ ለማድረግ የኢማሞች የወላጆች ሚና ወሳኝ ነው እንላለን። እስቲ እናንተም በምትሰግዱባቸው መስጊዶች ውስጥ ያጋጠሟቸውን ገጠመኞች በኮሜንት ላይ ጻፉልን። መስጊዶችም ክብርና ሞገሳቸው፣ ሰላምና ቅድስናቸው ተጠብቆ እንዲቆይ ምን መደረግ አለበት ትላላችሁ? ይህን ቪዲዮ ከወደዳችሁት ላይክ አድርጉ። ለቻናሉም አዲስ ከሆናችሁ ሰብስክራይብ አድርጉ። በአላህ መልእክተኛም ላይ ሰለዋት ማውረዳችሁን አትርሱ። መስጊዶች የተቀደሱ ስፍራዎች ናቸው። ዓላማቸውም አምልኮ ለማድረግ ነው፣ ሰላምን ለማግኘትና ለጸሎት ነው። ነገር ግን በዚህ ቪዲዮ ላይ እንዳየነው በውስጣቸውም ያልተጠበቁ ነገሮች ሊከሰቱ ይችላሉ። ከልባዊ ግንኙነት እስከ ህፃናቶች የዋህነት ተንኮል፣ አስደናቂ ስርቆትና የጠለፋ ሙከራ። እነዚህ እውነተኛ ክሊፖች መስጊዶች የአላህ ቤት ሆነው ሳለ ነገር ግን የተለያየ ባህሪ ባላቸው ዓለማዊ ነገሮችም ሊሞሉ እንደሚችል የሚያሳይ ነው። አንዳንዶቹ ያስቃሉ፣ አንዳንዶቹ ደግሞ ያስደነግጣሉ። ነገር ግን ሁሉም በቅዱስ ስፍራነታቸው ውስጥ ሊኖር የሚገባውን ሰላም፣
ክብርና ጥበቃ በንቃት የመከታተልን አስፈላጊነት ሀያል ማስታወሻን ትተውልን ያልፋሉ።